ሁላችን ከዚህ ሰዓት ጀምሮ ከኔ ጋር አብረን እናነባለን። መጽሐፈ ነገሥት ምዕራፍ 4 ከ11 ጀምሮ እንዲህ የሚል ቃል አለ። አንድ ቀን ወደዚያ በመጣ ጊዜ ወደ ቤቱ ገብቶ በዚያ አረፈ። ሎሌውንም ግያዝን ይችን ሱናማይት ጥራ አለው። በጠራትም ጊዜ በፊቱ ቆመች። እርሱም እነሆ ይህን ሁሉ ሐሳብ አሰብሽልኝ፣ አሁን ምን ላደርግልሽ አላት። ለንጉሥ ወይስ ለሰራዊት አለቃ ልንገርልሽ በላት አለው። እርሷም እኔ በወገኔ መካከል ተቀምጫለሁ ብላ መለሰች። እርሱም እንግዲህ ምን እናደርግላት አለ። ግያዝም ልጅ የላትም ባሏም ሸምግሏል ብሎ መለሰ። እርሱም ጥራት አለ። በጠራትም ጊዜ በደጁ ቆመች። እርሱም በሚመጣው ዓመት በዚህ ወራት ወንድ ልጅ ትታቀፊያለሽ፣ አሜን ይባላል። እርሷም አይደለም ጌታዬ እግዚአብሔር ሰው ሆይ ባሪያህን እንዳትዋሻት እለምንሃለሁ አለች። ሴቲቱም ጸነሰች። በዚያም ወራት በአዲሱ ዓመት ኤልሳ እንዳላት ወንድ ልጅ ወለደች። ክብር ለጌታ ይሁን። ወደ መጨረሻው ልግባ መሰለኝ። ክብር ለጌታ ይሁን። ብዙ ደቂቃ እንዳልወስድ እንደዚህ ይላል። ከቁጥር 26 ጀምሮ ትቀበላትም ዘንድ ሩጥና በደህናሽ ነውን? ባልሽ ደህና ነውን? ልጅሽ ደህና ነውን? በላት አለው። እርሷም ደህና ነው አለች። ወደ ተራራ ወደ እግዚአብሔር ሰው መጽሐፈ ነገሥት ካለ ነው ያነበብኩት። በመጣች ጊዜ እግሮቹን ጨበጠች። ግያዝም ሊያቀርባት ቀረበ። እግዚአብሔርም ሰው ነፍሷ አዝናለች፣ ተዋት። እግዚአብሔርም አለ ያንን ከኔ ሰውሮታል፣ አልነገረኝም አለ ኤልሳ። እርሷም በውኑ ጌታዬ ልጅን ለመንሁ፣ እኔም አታለልከኝ አላልኩህምን አለች። ግያዝንም ወገብህን ታጠቅ፣ በትሬንም በእጅህ ይዘህ ሂድ፣ ሰውም ብታገኝ ሰላም አትበል። እርሱም ሰላም ቢልህ አትመልስለት፣ በትሬን በሕፃኑ ፊት ላይ አኑር አለው። የሕፃኑም እናት ያው እግዚአብሔርን በያው ነፍስ እምላለሁ አልተውህም አለች። ተነስቶም ተከተላት። ግያዝም ቀደማቸው፣ በትሩንም በሕፃኑ ፊት ላይ አኖረው። ነገር ግን ድምፅ ወይም መስማት አልነበረም። እርሱንም ሊገናኘው ተመልሶ ሕፃኑ አልነቃም ብሎ ነገረው። ኤልሳም ወደ ቤት በገባ ጊዜ እነሆ ሕፃኑ ሞቷል፣ በአልጋው ላይ ተጋድሞ ነበር። ገብቶም በሩን ከሁለቱ በኋላ ዘጋ። ወደ እግዚአብሔርም ጸለየ። መጥቶም በሕፃኑ ላይ ተኛ። አፉንም በአፉ ዓይኑንም በዓይኑ እጁንም በእጁ ላይ አድርጎ ተጋደመበት። የሕፃኑም ገላ ሞቀ። ተመልሶም በቤቱ ውስጥ አንድ ጊዜ ወዲህና ወዲያ ተመላለሰ። ደግሞ ወጥቶ 7 ጊዜ በሕፃኑ ላይ ተጋደመ። ሕፃኑም ዓይኖቹን ከፈተ። ግያዝንም ጠርቶ ይህችን ሱናማይት ጥራ አለው። ጠራትም። ወደ እርሱም በገባች ጊዜ ልጅሽን አንስተች ውሰጂ አላት። አንዴ ቀንሰኔ የሰማይ አምላክ እግዚአብሔር አምላካችን እናመሰግናለን። በመካከላችን ያንተ ክብር፣ ያንተ ኃይል፣ ያንተ መንፈስ ስላለ ስለተናገርከ ስም ይባረክ። እግዚአብሔር አምላክ ሆይ ደግሞ ባሪያ ቃልን በሙላት እናገር ዘንድ መንፈስ ያለ መከልከል በኃይል በመካከላችን ይለፍ። ክብር ላንተ ይሁን። እህቶቼ፣ ወንድሞቼ፣ አገልጋዮችን ሰማ ዘንድ ሰማያት በእያንዳንዳችን ትክክል በኃይል ይከፈት። በክርስቶስ ኢየሱስ ስም ጅኒ የተመታ ይሁን። እግዚአብሔር ከፍ በል በኢየሱስ ስም አሜን። ዛሬ መልእክት አለኝ። የወደቀው ይነሳል። ዛሬ መልእክት አለኝ። መልእክቴ ዛሬ የወደቀው ይነሳል። ሁለት የወደቀው ይነሳል። የወደቀው ያንተ ነገር ይነሳል። የወደቀው ያንቺ ነገር ይነሳል። የወደቀው ነገሬ ዛሬ መቼ ይነሳል። ዛሬ መልእክት አለ። የወደቀው ነገራችሁ የሚነሳበት ምሽት ነው። የወደቀው ነገራችሁ የሚነሳበት ምሽት ነው። አረ ሃሌሉያ! የወደቀው እንደገና ይነሳል። ኢየሱስ ጌታ ነው። ይሄ በመጽሐፈ ነገሥት ኤልሳ ካል የኤልሳን ቃል ነው ያወራሁት። ክብር ለእግዚአብሔር። ዛሬም ይሰራል። የእግዚአብሔር ቃል ስለሆነ ዛሬም ይሰራል። አረ ሃሌሉያ! ነገሩን ቅድም ሳወራችሁ የሚጀምረው ምንድነው? አንድ ቀን ነገር ይወርቃል። አንድ ቀን ነገር ይነሳል። አንድ ቀን ይላል ኤልሳ ወደዚህ ሱናማይት ሴት ቤት ገባ ይላል። ዛሬ አንድ ሰው ክብሩ ይገባል። ዛሬ በልባክ የእግዚአብሔር ክብር ይገባል። በልባክ አረ አሜን ሃሌሉያ። ወደዚህ ሴት ቤት ምን አለ ይላል? ገባ።
ማን የገባው? ኤልሳ። አረ ሃሌሉያ! ቀላል ሰው አይደለም ኤልሳ ሲል። ክብር ለእግዚአብሔር ይሁን። ታላቅ የእግዚአብሔር ሰው፣ ዳብል ፖርሽን ቅባት ያለበት የእግዚአብሔር ሰው፣ አሜን፣ ግሬስ ያለበት የእግዚአብሔር ሰው። ወደዚህ ሴት እድለኛ ሴት ናት። ዛሬ አንድ እድለኛ ሰው ጌታ ቤቱ ይገባል። እድለኛ ሰው ካለ ዛሬ ጌታ ቤቱ ይገባል። አረ ሃሌሉያ! ነቢይ ገብቶ ለውጥ ካመጣ ኢየሱስ ገብቶ ነገር ይለውጣል። አረ ሃሌሉያ! አንድ ነቢይ ገብቶ ለውጥ ካመጣ ኢየሱስ ገብቶ ነገርን ዛሬ ቀይረዋል። ሃሌሉያ! የተቀባ ለውጥ ካመጣ የቀባ ለውጥ ያመጣል። አሜን። ይሄው ዛሬ ለውጥ ያመጣል። ምን የተቀባ አይደለም፣ ዛሬ ቀቢ ይገባል። አንተ ቤት ዛሬ ድንቅ ይሆናል። ኢየሱስ ዛሬ ድንቅ ያደርጋል። ሃሌሉያ! ዛሬ የሚገባው ዋናው ነው። ዛሬ የሚገባው ዋናው ነው። ዛሬ አይነታው አይደለም፣ ዛሬ ዋናው ይገባል። ዋናው ይገባል። ይኸውልሽ እንትና ገባ ሰለቸ የምትለው ካለ ዛሬ ዋናው ነገራችን ያለው ከዋናው ጋር ነው። ከኢየሱስ ጋር ነው ነገራችን ያለው። ከሰው ጋር አይደለም የኛ ነገር ያለው። ከመልአክ ጋር አይደለም የኛ ነገር ያለው። አረ አሜን። ያንቺ ነገር ያለው ከዋናው ጋር ነው። ያንተ ነገር ያለው ከዋናው ጋር ነው። የኔ ነገር ያለው ከዋናው ጋር ነው። በደማ አረ ሃሌሉያ! ዛሬ ዋናው ወደ አንተ ቤት ይገባል። ኢየሱስ ክርስቶስ ጌታ ነው። አረ ኢየሱስ ክርስቶስ ያድናል። ሃሌሉያ! አዎ ገባ ወደ ቤቷ። አረ ሃሌሉያ! ይቺ ሴት ቀላል ሴት አይደለችም። አረ ሃሌሉያ! ቀላል ሴት አይደለችም። ያስገባችውን አውቃለች። ክብር ለጌታ። ያላትን ሁሉ ያላትን ሁሉ ለኤልሳ ይላል ሰጠችው። ዛሬ የሰጠውን እጥፍ ትቀበላለህ። የሰጠውን እጥፍ ትቀበላለህ። ይኸውልህ በመስጠቱ ያለው በረከት ዛሬ ያገኛል። አሜን። ያላትን ሁሉ ምን አለችው? በሙሉ ፍቃዷ በሙሉ ፍቃዷ ምን አለች ይላል? ሰጠች። የሰጠ ይቀበላል። የሰጠ ይቀበላል። አረ ሃሌሉያ! ለአንድ ለተቀባ ሰው ስትሰጪ እጥፍ ትቀበያለሽ። ለአንድ ለተመረጠ ሰው ስትሰጥ እጥፍ ትቀበላል። አትስት የሚልካለ ጅኒ ነው አናቱ ይበሳል። እሺ ኢየሱስ ጌታ ነው በለባ ሰጠችው። ክብር ለጌታ ይሁን። ኤልሳ ያንን ነገር ካደረገች በኋላ ዝም ብሏት አልወጣም። እንደዚህ ያለች ሴትዮዋ ጸልይልኝ አላለችውም። ወይም እንደኛ ዘመን ቃል አውጣልኝ አላለችውም። ባዳኒ አጋሳ እዚህ ያድናል በለባ ምን አይነት ሴት ናት? ቃል አውጣልኝ አላለችውም። ጸልይልኝ አላለችውም። ይኸውልሽ አንቺ ጸልይልኝ ሳትይ ቃል አውጣልኝ ሳትይ እግዚአብሔር ያንቺ ነገር ይገባዋል። አሜን። እዚህ አሜን በለባ በራባሻ ታካይ አረ ኢየሱስ ጌታ ነው። በራባሻ ታካይ አሜን በል ስሙ ይባረክ። አላለችም ጸልይልኝ ቃል አውጣልኝ በፍጹም አላለችም። ሴትዮዋ ወደ ጓዳዋ የገባችው አክባ ሰጣ ሄደች። ከሄደች በኋላ ኤልሳ ግራ ገባው። ይህች ሱናማይትን ቀረች በዛው ጥራልኝ። ዛሬ ነገርሽ ይጠራል። አንቺም ትጠሪያለሽ፣ ነገርሽ ይጠራል። አላችሁ እንዴ? ዛሬ አንቺም ነገርሽም ይጠራል። እግዚአብሔር አንቺ ሲጠራሽ ነገርሽ ይሰጥሻል። ዛሬ ጠርቶ ይሰጣል። ጠርቶ ይሰጠኛል። ጥሪ ያለው ሰው አለ፣ ዛሬ ትቀበላለህ። እግዚአብሔር የጠራው ሰው አለ፣ አለ ዛሬ ትቀበላለህ። እንኳን ኤልሳ እንኳን ኢየሱስ ኤልሳ ጠርቶ ነገርን ይሰጣል። እሺ ያድናል በለባ ሃሌሉያ! ጥራት አለው። ለምንድን ነው ኤልሳ ጥራት ያለው? ዝም ብሎ እኮ አይደለም። ዛሬ ለዚች ሴት ከኔ ዘንድ የሚሰጥ ስጦታ አላት አለ። አሜን። አልተናገረም ዘመን አያም ሹር። አረ ሃሌሉያ! ምክንያቱም ኤልሳ የሚኖረው ድርጊታዊ ህይወት ነው። ዛሬ ወደ አደራረግ ትገባለህ። ዛሬ ወደ አደራረግ ትገባለህ። ዛሬ ወደ አደራረግ ትገባለህ።
አምላካችን እግዚአብሔር የተባረከ ይሁን። የኛ እርምጃችን ሁሉ እንቅስቃሴያችን ሁሉ ይሰራል። ይሰራል በነባ ይሰራል። ዛሬ እግዚአብሔር እዚህ ቤት ያስገባኛል የሆነ ነገር ሊሰራ ስለሆነ ይችን ሱናማዊት ጥራት አለው። ምን አይነት የምትለይ ሴት ናት አለው። ያላትን ሁሉ ለኔ ሰጠች። አረ ኢየሱስ ጌታ ነው። ጥራት እስኪ ያለው ጠራት። አረ ሃሌሉያ ሲያድናል ወርስቲ። ነገር ግን እስኪ ትንሽ ኢንፎርሜሽን ልጠይቃለሁ። ለምንድን ነው ኢንፎርሜሽን ልጠይቃለሁ? ጊያዝ የኢንፎርሜሽን ሰው ነው። በጥናትና በምርምር አደገኛ ነው። ሰፈር ላይ በመዋል አደገኛ ነው። ቲቪ ላይ በማዳመጥ አደገኛ ነው። አሜን። አረ ኢየሱስ ጌታ ነው። ሰርች ያደርጋል ጊያዝ። ስለዚህ ሴት ምንድነው የምታውቀዋለሁ? አውቃታለሁ። በርግጥ አለው ትልቁ ነብይ እኮ አውቃትም። ጊያዝ ግን እዛ ሰፈር ውስጥ ተርመጥምጦ ስለሚሆን ርምጥምጥ መንፈስ ዛሬ ይመጣል። እሺ ኢየሱስ ጌታ ነው። ወረባ ጊያዞች ክብር አያዩ፣ ሰፈር ነው የሚያዩት። ኧረ አሜን። አዎ ዛሬ የሚያወጣ ክብር ያገኛል። የሚያወጣ ኃይል ያገኛል። ኃይል ያገኘኛል አሉ። አውቃለሁ በእውነት አሉ። ባሏ ሽማግሌ ነው አሉ። ጀባሃሳ ካላባ አራሜ ሰትዮም አሉ ሁሉ ሰጣለ፣ ግን ልጅ የላትም አሉ። ጀባሃሳ እስቲ ያድናል በርባ ያድናል በርባ። ከዛ በኋላ ክብር ለኢየሱስ ይሁን። የኤልሳ ንግግር ነበር። የኤልሳ አንድ ንግግር ነበር እዚህ ጋር የተናገረው። ነገሩ የተናገረው አርጅቷን የላትም፣ ዛሬ ብታረጅም ይሰጣል። የሌለ ነገር ይመጣል። በስተርጅናም ቢሆን ዛሬ ይመጣል። በስተርጅናም ነገር ይመጣል። እሱም አርጅቷል፣ እሷም አርጅታለች፣ ልጅም የላቸው። ምን ማለቱ ነው? ዛሬ ደግሞ ለነዚህ ላረጁ ሰዎች ምን ልትል ነው ያለው ነው ቦስ። እኔ መልእክት አለኝ። አሜን ሃሌሉያ። ባሏ አርጅቷል፣ እሷም የላት፣ ምን ልትል ነው ደግሞ? ዛሬ እኛ ጋር ትንቢት አለ። እስቲ አለ በደባ አለ በደባ የጊያዝ መንበር ምን ልትል ነው ይላል። እግዚአብሔር ደግሞ ይናገራል። እስቲ ይናገራል በደባ ውስጡን ለቄስ የሚባላል ውስጡን የጊያዝ የውስጡ ምን ልትል ነው ደግሞ ዛሬ ለዚህ ቤት? አረ ኢየሱስ ጌታ ነው። እግዚአብሔር የኛ እርጅና ይዞ አሜን፣ የኛ መልከማ ይዞ የኛ መዛላ ይዞ የሆነ ነገር አይዞ እሱ ይሰራል። አሜን። እሺ እግዚአብሔር ይሰራል ብቻ ነው አጭሩ ጥራት። ዛሬ በኢየሱስ ስም በክብር ትጠራለህ። አሜን። የምትጠራው ዛሬ በክብር ነው። አሜን። የዛ ቀን አጠራ የክብር ነው። አረ ሃሌሉያ። ኤልሳ ምን አለው? ይችን ሱናማይት አለው ባታቅም ጥራት ዛሬ ለክብር ትጠራለህ። ጥላት ለውርደት ያደረገው ነገር ለክብር ይሆናል። ሰይጣን ለውርደት ያደረገው ለክብር ይሆናል። እስቲ ለክብር ይሆናል። ሰይጣን ሁልጊዜ አንዳንድ ሰው ሁሉም አይደለም፣ ለውርደት የሚጠብቅ ሰው አለ። አረ ኢየሱስ ጌታ ነው። ተዋርደህ ማየት የሚፈልጉ አሉ። አንገት ደፍተህ በቃ ስኬት ደስ የሚላቸው ሰዎች አሉ። ክብር ለእግዚአብሔር ይሁን። ስንኮሰኩል የሚወዱ ሰዎች አሉ። ስታዝን የሚወዱ ሰዎች አሉ። ስከብር ግን አይወዱም። አረ ዛሬ ምን ትከብራለህ? በውርደት መጣ ዛሬ ክብር ይደፋባል። ይህች ሴት ገንዘብ አላት፣ ብር አለ፣ ወርቅ አላት፣ ግን የሌላት ነገር አለ። ዛሬ እግዚአብሔር የሌለውን ነገር ይሰጣል። የሌለውን ነገር ወደ ማኖር የሚያመጣው ጌታ ዛሬ ወደ አንተ ይዞ ይመጣል ነው ማለት። የሌለው ነገር ዛሬ ይፈጠራል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሃሌሉያ። መጣ ሴትዮዋ፣ ክብር ለጌታ ይሁን። ምን ላድርግልሽ አላት። ምንም በኢየሱስ ክርስቶስ እኔ ቢሆን ውልቅ ብዬ ነው የምወጣው።
እኔ አላ እናንተ እኔ ምንም ካለች ምን ችግር አለ? ትቻት ሁሉም ይወጣል። ምንም ያለችው ኤልሳ ግን ትቷት አልወጣም። አረ ሃሌሉያ! አረ ሃሌሉያ! ምንም ሁሉ ነገር አለኝ አላት። እኔ እንግዲህ ዛሬ ሰማይ ነግሮ ሳይሆን ኢንፎርሜሽን እዚህ ሰምቻለሁ። አረ ሃሌሉያ! ሰዎች ይዘው መጥተው ለኛ ኢንፎርሜሽን በእኛ ከተነበይንበት ይቀየራል። አሜን። ይሄው ቃሉ ነው የሚለው። እኛ ይደና ነው ያድናል በለባክ። እኔ አንድ ነገር ሰምቻለሁ ስላንቺ አላት። የሌለሽን ነገር ይሄ ሰውዬ ከያዝ ነግሮኛል አላት። እኔ ግን አላት ዛሬ እኔ አላት ማን ኤልሳ ዛሬ አላት በዲያውስ ባለው ቅባት አላት የሌለሽን ነገር እጠራዋለሁ ይመጣል። ዛሬ የሌለ ነገር ይጠራል። የሌለ ነገር ይጠራል። የሌለ ነገር ይጎተታል። የሌለ ነገር ዛሬ ይመጣል። እኛ ውስጥ የሚጎትት ማግኔት የሆነ ቅባት አለ። የሚስብ ቅባት አለ። የሚያመጣ ኃይል አለ። ዛሬ ኃይል ይመጣል። ኃይል ይመጣል። ኃይል ይመጣል። አልገባም አባባሉን ልበል እንዲህ አለ ዛሬ እያላት እኮ ነው። እኔ አላት በማህፀንሽ ላይ እተነብያለሁ አላት። ማህፀንሽ አላት የእኔን ድምፅ የእግዚአብሔርን ድምፅ ይሰማል አላት። ከወር በኋላ አላት ያንጎዳጉዳ። አዎ እኔ እጠራዋለሁ። ከወር በኋላ ጠብቂኝ አላት። ቤትሽ ልጅ ይመጣል። ዛሬ የሚመጣው ቅባት እናንተ ቤት ውስጥ ይሰራል። ሃሌሉያ! እኔ ተረዳለሁ። ከወር በኋላ ጠብቂኝ። አሜን። የማይይዙ ማህፀኖች ይይዛሉ። ያልያዘ ነገር ዛሬ ይይዛል። ሃሌሉያ! ሃሌሉያ! ይኸውላችሁ ትንቢት ኃይል አለው። አሜን አሜን። ነቢያቶች ኃይል አላቸው። የላቸውም የሚልሽ ጅኒ አናቱ ይበጣል። ይኸውልህ የአንድ ነቢይ ወርድ የአንድ ነቢይ ፕሮፌሲ ለውጥ ያመጣል። ካላመንሽ ካመንክ ግን ለውጥ አለው። እሱ ሲተነብይ የአንተ ነገር ከች ሲከች በል ከች ከች ያድናል በርባ ሁለት አይነት ነቢዮች ናቸው። ለውጥ አምጪ ነቢዮች አሉ። ሌሎችን ሌላ ቀን ስማ። ዛሬ በኢየሱስም አንተ ጋር ይመጣል። ሌሎቹ ስትቻቸዋል። ኢየሱስ ጌታ ነው። እስቲ እንደ እግዚአብሔር ያለ ማንም የለም። እንደ እግዚአብሔር ያለ ማንም የለም። እግዚአብሔር የተባረከ ይሁን። ሃሌሉያ ሃሌሉያ ሃሌሉያ። ሴቲቱ እሺ አለች። ዛሬ መስማማት ይሁንልህ። እሺ እስማማለሁ በል። ይኸውልህ ብዙ ዓመት ተስፋ ቆርጣ አይሆንም ያልከው ነገር ዛሬ ተስማማ ይሆናል። ኧረ አሜን። ወዲያው ተስማማች። ኤልሳ ስትስማማ በሚቀጥለው ዓመት አላት እኔ በዚህ ቀን ወደዚህ ሲመጣ አንቺ አላት ወልደሽ ልጅ ይዘሽ ታቅፈሽ ገንፎ ልበላ ወደ አንቺ እመጣለሁ። አረ ዛሬ ነገርህ ተቀይሮ ታያለህ። ዘንድሮ አሁን ይተነብያል። ለሚቀጥለው ዓመት ትታቀባለህ። ታመን ከዚህ ሰዓት ጀምሮ ትታቀባለህ። አረ በኢየሱስ ስም አሜን በል። ዛሬ እኮ በዘማሪው ተናገራችሁ። ዛሬ የመልስ ቀን ነው ይለኛል። ለምን ታጣቃል? እዚህ ጋር የነቢያት ስፒሪት አለ። ተንበይ አንተ ራሱ ዘጥረት ጀርባ አለቃል ይያለ ገርመኛል። አንዳንዱ ሲመጣ አይደል እኔ ምንድነው እዚህ ጋር እዚህ ቫይብሬት ታረጋለህ። ያድናል በረባ ያድናል በረባ እስ ኢየሱስ ጌታ ነው በለባ አላት። ዛሬ ኮን ይልሻል በላት ይልሻል። ኤልሳ ልትዳ ዛሬ ይልሻል ጌታ እንዲህ ይልሻል በላት ትታቀፊያለሽ ትይዣለሽ።
ኢየሱስ ጌታ እሺ ኢየሱስ ጌታ ነው። ከዛ በኋላ ሴትዮዋ ኤልሳ እንዳላት በዛው አመት ምን አለች ይላል? አራም ያዘችማ የዛ ቀኑ ነው ያዘች። ታቀፈች ሲመጣ አረ አሜን ሃሌሉያ አሜን። ጊያዝ ዛሬ ጊያዝ ያ ጊዜ ሴትዮዋ ሲመጡ ጊያዝ ይዛለች። ይዛ ሴት ጊያዝ ግራ ገብቶታል። ይዚህ ሰውዬ ነገር ነው በየት ነው የሚይዘው? በዚህ ሲል በዚህ በቃ ምን ዘንድሮ አትቻለም። አሜን በዚህ ነው ሲሉ በዚህኛው ናት። አረ አሜን ዛሬ የማይነካ ቅባት ያገኛል። የማይያዝ ቅባት ያገኝሻል። ሟርተኛው የማይይዘው፣ ተቃዋሚው የማይይዘው፣ ጊያዞች የማይይዙት፣ ጠንቋዮች የማይይዙት፣ ተቃዋሚዎች የማይይዙት ቅባት ያገኛል። አሜን አረ ኢየሱስ ጌታ የሰይጣንን ተንኮል አውርቼ ከዛ በኋላ ጸልይ። ሰይጣን ተንኮለኛው አሜን። ሴትዮዋ ተደስታ ሳጨርስ መጣና ደካማ ባል ነበራት። ጠራራ ሳለ ልጁ ለቆት ዛሬ ደካማ መንፈስ የተመታው ባሏ ላይ ነው የሞተው እኮ ሴትዮዋ ላይ አይደለም የሞተው ባሏ ላይ። ባሏ ደካማ ነው፣ በእምነቱ ደካማ ነው፣ በህይወቱ በቃ ደካማ ነው፣ ለዚህ ነው ዛሬ የተመታው። አሜን ገደለው ልጁ ወይ ጸልይ። ሃሌሉያ ሃሌሉያ ሃሌሉያ። ሴትዮዋ ጀግና ናት። ዛሬ ይሁን ጀግና ቅባት ያገኛል። አረ አሜን አሜን። ምን አይነት ጀግና ሴት ነው እዚህ ጋር ታዲያ? ኢየሱስ ጌታ ነው ጀመረ። ወዲያውኑ ሴትዮዋ የወሰደችውን እርምጃ ተመልከት። አረ ሃሌሉያ ልጁን አያው ላይ ጫን ክብር ለእግዚአብሔር። እኔንም ጫን በለበል ፍጠን። ዛሬ በፍጥነት ነገርሽ ይሰራል። በፍጥነት ነገር ይሰራል። በፍጥነት ነገር ይሰራል። በፍጥነት ነገር ይሰራል። በፍጥነት ነገርሽ ይሰራል። እንደዚህ አለች። እኔ ምን አገባ የሰጠኝ ቃል ነው። ዛሬ እንዳታዘገየኝ ይኸውልሽ የቅባትሽ ቀን የበረከትሽ ቀን ስትደርስ ውስጥሽ እንዲህ ይላል በዳሪ ከናዲ ሂጂ እዛ ጋር አትሂጂ የምልሽ ጂኒ ነው አናቱ ይበሳ። አሜን ድግምት ነው አናቱ ይበሳ። አሜን አየችሁ። ኧረ ኢየሱስ ጌታ ስሙ ይባረክ። አሜን አያችሁ። አንድ ነገር ሊሰራላችሁ ሲሉ የሚላችሁ ውስጣችሁ ነው ሂድ 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 ሂድ። አንቺ ምን ትያለሽ? ኧረ አልሄድም። አንዳንዱ የስጋውን ባላንስ እንኳን የማይጠብቅ ሰው አለ። አሜን እግዚአብሔር ሂድ እያለው እግዚአብሔር ወደዚህ ሂድ እያለው ስጋው ይሰብኳል። እኔ አልሄድም። አንዳንዱ ሃይማኖተኛ መንፈስ ወጋው። አሜን ሃይማኖተኛ ሰው ክብር አያይም። እኔ አልሄድም። እዚህ ወንበር ላይ ነው ተሰፍቼ ያለሁት። እኔ የሚገርም እዚህ ወንበር ላይ አይደለም የተሰፋሁት። ወዳልኝ ይላል። አሁን ከእናንተ ጋር ያለው ከጥቂት ጊዜ በኋላ አሜሪካ ላይ አልመለስም። በቃ ምክንያቱም የአበሻ ፌስ ይበቃል ካለኝ እኔ ምን ላደርግ እመለሳለሁ። አሜን አፍ በአማርኛ ይበቃል ካለ እኔ ቆይ አንቺ መስሻና አንዳንዱ አብሬው ማረጅ ሁሉ ይመስለዋል። ሃሌሉያ በደባ እግዚአብሔር ይተባረክ። አሜን ሃሌሉያ። ዛሬ በርስኪ ላይ ዘገኝ በፍጥነት እራቴን ትቻቸው ዛሬ ገልብጠሽ ትባረካለህ። ገልብጣቸው ትሄዳለህ። ዛሬ ነቅለህ ዛሬ ትሄዳለህ። ዛሬ ሳር ቤት ነው ሲሉ አንተ ዋሽንግተን ነህ። አረ ዛሬ ትሄዳለህ ነው ምን? አሜን ይፈልጓል። ሳር ቤት 10 ቀበሌ ነው እንዴ ያለው? አምና አይተነዋል ነበር። ሳር ቤት አልነበረ እንዴ የሚልከሰከሰው? ይኸውልህ እኛ አንድ አመት እዚህ እንኳን ብንገዛ ሌላ ቀን ሌላ ነን። አሜን አሜን። ሰው የማያየው ክንፍ አለን። እመንም አትመንም ይሄ ቃሉ ክንፋችን ነው። አሜን ሃሌሉያ በደማ
እኛ እንደ እንጅሎቹ ነን። እዚህ ያድናል በልባ በኢየሱስም ዛሬ በፍጥነት የሚወጣ ሰው አለ። ጥላቱን አምልጦ ሁኔታን አምልጦ ችግሩን አምልጦ ከሃይማኖት መንፈስ ወጥቶ ዛሬ አምልጠህ ትገባለህ። አንድ ነገር ልንገርህ፣ ናዚ ተመላለስ እያሉ ከሚገሉ እግዚአብሔር ያስመልጣል። እስቲ ኢየሱስ ጌታ ነው በለማ። አትገኝም። እዚህ ጋር ነው ሲል አንተ እዛ ጋር እዚህ ጋር አስቀምጠው እዛ ጋር አስቀምጠው እዚህ ጋር አስቀምጠው በቃ ተነስ ይላል። በኢየሱስም ዛሬ እንዲህ አይነት ሰዎች ይኖራሉ። አሜን በለማ። እግዚአብሔር ቅባት ተቀመጥ አይልም። ሂድ አገልግል ተንብይ ተራምራታ አርግ ነው የሚል ዛሬ በኢየሱስም ወደዛ ክብር ትገባለህ። አይታችኋል። ዘይቱን በቃ ቅባት አለ። ያ ዘይት የሸምሱን የሀያትን ዘይት ኢየሱስ ጌታ ነው። ያ የዘይቱን መሬት ላይ ልታረግ ዝም ቁጭ ይላል። ምን ይላል? ይሄዳል። አትል ብትለው ይቆማል። ለራሱ አትል ብትለው በስር ይሄዳል። ዛሬ አልኩ። ኧረ ሃሌሉያ! ቅባት ያገኛል፣ ትሄዳለህ። ሟርተኛው በዚህ ሲጠብቅ አንተ በዚህ፣ ክፉ ሰዎች በዚህ ሲጠብቁ አንተ በዚህ፣ ጠንቋዮች በዚህ ሲጠብቁ በዚህ ሲሰበሰቡ በዚህ ሲያሟርቱ በዚህ ዛሬ አልበት ትሄዳለህ። ያድናል። አልያዝም። አሁን ይሄን ዘይቱን ትይዣለሽ እንጂ ጭብጥ ታደርጊያለሽ። የተቀባ ሰው እንደዛ ነው። እስቲ ያለ በርባ ያዛኔ እስቲ አልያዝም በል። ሴትዮዋ ክብር ለእግዚአብሔር በፍጥነት ሄደች። ስትደርስ ኧረ አሜን። ኤልሳ እንደዚህ አለ። ይህች ሴት አመጣጧ አጥሯል። ዛሬ አመጣጥሽ ይቀየራል። አመጣጥ ዛሬ ይቀየራል። አዝነህ መጥተህ ከሆነ ዛሬ እየተደሰት፣ ተክዘህ መጥተህ ከሆነ እየተደሰት፣ አስለቅሰው መጥተህ ከሆነ እየሳቅ ዛሬ አመጣጥ ይቀየራል። በእግዚአብሔር ቃል ላይ ቀልድ አላውቅም። ይሰራል ቃሉ ያድናል። በልባክ አመጣጥ ዛሬ ይቀየራል። የዛ ሴት አመጣጥ እንደተቀረረ ዛሬ ያንቺ አመጣጥ ይቀየራል። እግዚአብሔር ምን እንደሚያደርግ ታውቂያለሽ? አስመጪ የነበርሽውን ስኬጂ አለ። ኧረ ሃሌሉያ! እኛ እኮ አንድ ነገር ስለማይገባን ነው ጴንጤዎች በጣም ማዝነው። እኛ ጴንጤዎች ስጋውያን ብቻ አይደለም መንፈሳውያን። ምን ማለት መንፈስ በውስጣችን አለ፣ ይሰራል። ሲንቀሳቀስ እንንቀሳቀሳለን፣ ከፍ ሲል ከፍ እንላለን፣ ዝቅ አይልም። ዝቅ ሲል እንዳላችሁ መንፈስ ዝቅ አይልም፣ መንፈስ ከፍ ነው። ኧረ አሜን! ሲያድናል በረባ አው በላይ ነው እንጂ ምን ኮሮ በታች ነው። ዛሬ በኢየሱስ እንከፈተናል። አሜን። መንፈሳውያን ለዚህ ነው የምነግርሽ፣ አመጣጤ ዛሬ ይቀየራል። ስመጪ አዝነሽ ከሆነ ዛሬ በመንፈስ እየሳቅ እየተደሰትክ ነገር ተቀይሮ እግዚአብሔር ዛሬ ይሰራልና። የመጨረሻ ሰትዮዋ እንደዚህ አላት። ክብር ለእግዚአብሔር ተናገራት ምናምን። ይሄ እሱኛው መሀል ሰው ለመዝለል ያህል ክብር ለእግዚአብሔር ቃለ መጠይቁ ምናምን ምን ሆነሽ ነው ምናምን እናንተ አምጉት እሱ ከዛ በኋላ ወደ ቤትሽ። ኧረ አሜን። ቢያዝንም ተውት፣ እኔ ትቼዋለሁ። ቢያዝንም እናንተ አምጉት እግዚአብሔር። ከዛ ኤልሳ ነገር ከጨረሰ በኋላ መጣ ኤልሳ። ዛሬ ቤትሽ ይመጣል። አሜን። ነገር ዛሬ ቤትሽ ይመጣል። አሜን። ኧረ ያድናል። ወደባ ያድናል። ግግም ያለ ሴት ነው ከጎን ያለው። ኧረ በእናትህ ግግም ያልክ ሰው ሁን በለው። ገገማ ጴንጤ ሁን በለው። ግግም ያልክ ጴንጤ ሁን በለው። የሳምንት አትሁን በለው። የወራት አትሁን በለው። ለአንዳንዱ ሰው እምነቱ የወራት ነው፣ አንዳንዱ ሰው እምነቱ የሁለት ሳምንት ነው፣ አንዳንዱ የ5 ዓመት ሊሆን ይችላል። ከፍተኛው ግግም ያለ ጴንጤ ግን እስከ መጨረሻው ነው። አሜን። ምን አይነት ግግም ያለ ጴንጤ እንደሆነ ያሳያቸዋል። ምን አለ? በፍጹም ጊያዝ እኔ ቤት ምን አይልም አይሄድም። ጥቅም አሜን። እኔ አልሄድም፣ ዛሬ ቢዚ ነኝ፣ በትሬ ነው የሚሰራው። ይኸው ሰጥቼው ኖ አሜን። ምክንያቱም በትሩ በአንተ እጅ ነው የሚሰራው። ዛሬ በአንተ እጅ ላይ ክብር ይገለጣል። በትሩ በአንተ እጅ ነው፣ በጊያዝ እጅ አይሰራም ማለት ነው።
ያድናል በለባ ግግም ማለት አሜን። ግግም ብላ እኮ ነው ያስገባችሁ። በቃ ግግም ስላለ ኤልሳ ክብር ለእግዚአብሔር ይሁን። የቤቷ ሂዶ ክብር ለእግዚአብሔር ይሁን። እዚህ ያድናል በለባ ተቀመጥ አይልም። ከጎና አትቀመጥ በለው። ኧረ እባክህ እባክህ አትቀመጥ በለው። በጣም አትቀመጥ በለው። ከመቀመጥ የተነሳ በለው እየተቀደደ ነው በለው። ራፊ ሃሌሉያ አልተቀመጠም። ኤልሳ ቀጥታ መጥቶ ምን አለ ይላል? ጸለየ። ዛሬ ለአንድ ለጸለየ ሰው ምርኮ ይመለሳል። ለጸለየ ሰው ዛሬ ምርኮ ይመለሳል። ዛሬ በልባክ እጸልያለሁ የተወሰደብኝን ምርኮዬ ምርኮ ዛሬ ይመለሳል። በጸለየ ሰዓት ይላል የሴትዮዋ የራሷ አይደለም እኮ የተወሰደው ነገር ተመለሰ። ዛሬ እኔ ላንተ ጸልያለሁ፣ ያንተ ነገር ይመለሳል። አሜን በል። የሰው እኮ አይደለም የሴትዮዋ የተወሰደው ነገር ምርኮ ሆኖ ምን አለ ተመለሰ። አሜን። የተመለሰ መሀል ላይ ያለው ነገር እናንተ በአንዳንዱ ዘለዋል። እስቲ ያድናል በልባ ኧረ ኢየሱስ ጌታ ነው። አሜን። ዛሬ በርስኪ ዛሬ ተመለሰ በሉ። ተመለሰ። አንድ ነብይ መጥቶ አንድ አገልጋይ መጥቶ እጁን እንዲያርጉ ጫን ሲያደርግብህ አንተ ማለት ነው እንደቀላል አትበል። አወዳደቁ ይሰራባና አሜን። ውደቅበታል። ኧረ አሜን አሜን አሜን። መንፈስ ይበለን እንጂ መንፈስ ብሎ እንጫንበት እንጂ ይሰራል። አሜን። ኧረ ሃሌሉያ አሜን። ልጁ ላይ እኮ ነው ደግሞ የሞተው ሬሳ ላይ ይመስለኛል። ይችል ልበል እናንተ ዛሬ ገያዝንም መጥቷል። ያድናል በለማ ለምን እንደምመጣ ማለት ኢየሱስ ጌታ አሜን። ሲወርቅ ሁሉ ገያዝ ያለ ይመስለኛል። ለኔ ገያዝ እንደዚህ ያለ ኤልሳ ሲወርቅበት ደግሞ የሞተውን ጠቅላላ በዚህ ዛሬ ምን ያነሳው ነው ይሄን ሕፃን ጠቅላላ በቃጭቃ አረገው ዘው ደፈለቀው። ሃሌሉያ በለማ ሃሌሉያ። ምክንያቱም ትልቅ እኮ ነው ኤልሳ፣ ትልቅ ሰው ነው። ሕፃኑ ላይ እኮ ነው የወደቀው። ኧረ ሃሌሉያ። እኔ አሁን አንዱ ላይ በወርቅ እኮ አንቺ ብዙ ነገር ልትት ትችላለሽ። ሃሌሉያ በለማ ሃሌሉያ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ከሰማን እግዚአብሔር አሰራሩ ልዩ ልዩ የእግዚአብሔር አሰራር ማንም ያውቅ። ከዛ በኋላ ልጇ ዛሬ በልባክ ዛሬ የኔ በል የወደቀው ነገር ተነሳ በልባክ ተነሳ በልባክ ተነሳ። ከዛ ያለው ተመልከት። ቅድም ጥራት ለትንቢት ነው። አሁን ደግሞ ኧረ አሜን የሞተው ነገር እስቲ ያድናል በልባክ እግዚአብሔር ሁሌ ጥራት ነይ 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 ሲል አይሰልችሽ። ስሙ ይባረክ። አሁን ደግሞ እኮ ነው ኤልሳ ጥራት አለው። የሞተው ነገር ላይ ይዝም ያለ ይመስለኛል። የሞተው ነገር ላይ ደግሞ ጥራት ነው። ጥራት ስጥራት ልጅሽን አለ። አቤት አቤት አቤት። ዛሬ ምርኮ ይሰጣል፣ ምርኮ ይሰጣል። አንስተሽ ለምንድን ነው ኤልሳ አንስቶ ያልሰጣት? እሱ ጥሎታል እንዴ? ዛሬ የጣልሽውን ነገር አንስተ ትወስዳለህ። አሜን። እውነትም ነው እኮ እሷ እንኳን አልጣለችውም እኮ ባሏ ነው የጣለው። እስቲ ያድናል በልባክ ዛሬ አንስተ ትወስዳለህ። አሜን አሜን። ስሙ ይባረክ፣ ስሙ ይባረክ በል። አንስቼ እወስዳለሁ በል። ክብር ለጌታ ይሁን። አሜን ሃሌሉያ። አንስ ሰጃለ ውሰድ ኮጎና ውሰድ 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 በለው። የሚመጣልን ትንቢት መውሰድ ይሁንልህ። አሜን። አንተ ውሃ እንደሚጠጣ መውሰድ ይሁንልህ። አሜን። አንተ እኮ ሲነገር በትክክል አወስድም። አንዳንዱ አፉን ከርኖ ነው የሚወስደው። አፉን ከርኖ ሌላ ከነገራቸዋል። አፉን ከርኖ ውሸት ነህ በኋላ አፉን ከርኖ ይወስዳል። እንዲህ ሊሆን ነው ስትለው ይገባ። እንዴት ይገባ? እኛ እንደውም አንዳንዴ በግራ ሲገባን ተነስንና አንዳንዴ እንደው በጣም ሲጨንቀን አልገባህም። ነብይ እኮ አቤት ዳው የነብይ ዳው ብዙ ነው። ነብይ እኮ ተረቷል። ገብቶሻል? ልክ ነው ምናምን አለ። ለምን ወደ በሰ ልክ ነው ምናምን ተጠርጥዛ ልክ ነው ገብቶሻል?
ነው ነብዩ እውነት እኮ ነው። እሺ ያድናል በለማ እስቲ ዛሬ በሉስ ዛሬ ወስደ አምላካችን እግዚአብሔር የተባረከ አሜን። እሱ ትልቅ አምላክ ነው። አሜን። እስቲ እወስዳለሁ። የክርስትና ትልቁ ነገር ምንድነው ስትል አወሳሰድ ነው። ዛሬ መውሰድ ይሆንልን። አሜን። ከኢየሱስ ከጸጋው የተቀበሉት ጥቂት ሰዎች ናቸው። ለምን ስትል አወሳሰድ ይችላል። ይኸውልህ የተጎዳ ሰው አወሳሰድ ይችላል። አረ ዛሬ መውሰድ ይሆንልን። አሜን። ኢየሱስ ተረት አይደለም። አንዳንድ ጊዜ ኢየሱስን ተረት ያደርጋል። ድሮ ኢየሱስ አሁንም ኢየሱስ አሜን አሜን። ድሮ ኢየሱስ አርጅቷል። በእኛ ዘመን ኢየሱስ ይላል አሁንም ይሰራል። አሜን። እንኳን በእኛ ዘመን በሳሚም ዘመን ነገር ይሰራል። አሜን። ምን አገባ? ሃሌሉያ በሉ። ሃሌሉያ ዛሬ በልባ ዛሬ ወሰድ ከሆነ ወሰድ ዛሬ መውሰድ ይሁንልህ። አሜን። መውሰድ ይሁንልህ። አሜን። መውሰድ ይሁንልህ። መውሰድ ይሁንልህ። አሜን። ማንሱ ዳዊት ኢየሱስ ጌታ ነው። ብዙ ነገር ላይ እንዳትገባ ብለው ይልኝ አጂ ባህታና ማስ አጅባደስ አንቺ ነሽ ይሰማል። ዝም ብለህ ስማ እሺ። ብዙ ነገር እንዳትገባ አንተ እንዳትገባ ማለት ነው። የከለከለ ነገር አለ። ትሞክራለህ አትገባም፣ ትሞክራለህ አትገባም። ከልካዩ መንፈስ ከዚህ ወንድም ላይ ዛሬ ተመቷል። አሜን። ብዙ ነገር ቻንስ ይሞክራ ወንድምሽ ናቸው። የጓደኛች ልጅ ነው። ብዙ ነገር ውስጥ እንዳይገባ የሚከለክለው መንፈስ አለ። ምትሞክራለህ። ሰዎች ላንተ ይፈርዳሉ። ዝም ብለው ይፈርዳሉ። ፈርደው ሲጨርሱ ያንተ ነገር ይሆናል። አሜን አሜን። እንዳትገባ ከአባት ዘርግን ብለዋል። ከአባት ዘርግን ያንተን ነገር በኃይል ይዞ ያለ ጥላት ዛሬ ለቀቀ። ትጨነቃለህ። በኃይል ትጨነቃለህ። በኃይል ምን ነው? ልክ ነው። እሺ አንቺ ተናገሪ። ልክ ነው አይደል? ክብር ለእግዚአብሔር ይሁን። በኃይል ትጨነቃለህ። የምትጨነቀው ጭንቀት ግን አይገባም። ላንተ ምን እንደሚያስጨንቅ አይገባም። በቃ ምን እንደሚያስጨንቅ አይገባም። እኔ ምን አጋር በኢየሱስ እላለሁ። ለምን የምጨነቀው? ዛሬ ያስጨነቀ ከዘር የተከተለ ዋናው እባቡ እግዚአብሔር በለዋል። እገለዋለሁ፣ እመታዋለሁ። እንቅልፍ ራሱ ሰላም አይደለም፣ ትታወቃለህ። ዛሬ ለሊቴ ላይ ክብር ይሆናል። አሜን ነው። እግዚአብሔር ዛሬ እሱን ይመታል፣ አንተን ያስፈታል፣ አንተ ትለቀቃለህ። ብዙ ስራዎች ትሞክራለህ፣ አይሆንም። የሰማነው ብዙ ስራዎች ትገባለህ፣ ትወጣለህ። እንደዚህ አይነት ጥላት ዛሬ ካንተ ፊት ለፊት ተነሳ ይላል። ተነሳ። ኬላ የሆነብህ ነገር ዛሬ ተነሳ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ለሰዎቹ ተምረሃል፣ ልክ ነገር አለ ብለዋል። እግዚአብሔር ግን እዛው የሚያስኬድ ጥላት ዛሬ ይሰበራል። ዛሬ ይሰበራል። አንተ አልፈህ ትገባለህ ይላል። ተፈጸመ ዛሬ። እስቲ ተፈጸመ በሉ።